ነህምያ መጽሐፍ ታወጡና ምዕራፍ 1 ላይ ነህምያ ምዕራፍ 1 በድሮ ትርጉም 387 ገጽ እናውጣና እስቲ ስለምንቀመጥ ደቂቃዎች ቆመን እናንብበው። አንደኛ ነገሥት ሁለተኛ ነገሥት አንደኛ ቃል እያላችሁ ተመጡና ዕዝራ ታገኛላችሁ። ከዛ የሐካልያ ልጅ የነህምያ ቃል በ20ኛው ዓመት በካሴል ወር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ይህንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይ አምላክም ፊት እጾምና እጸልይ ነበር። እንዲህ አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራ አምላክ ሆይ እኔ ባሪያ ዛሬ በፊት ስለ ባሪያዎችህ ስለ እስራኤል ልጆች ሌትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያደምጥ ዘንድ ዓይኖቹ ይከፈቱ በአንተ ላይም ያደረግነውን የእስራኤል ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል ይላል። ጸልይ። መንፈስ ቅዱስ ሆይ በዚህ ቦታ ላይ በኃይል ስላለ እየተጸለየ ስለሆነ ቃል እየተነገረ ስለሆነ እየተዘመረ ስለሆነ እግዚአብሔር አምላኬ ሰው ጊዜውን ሰውቶ በብዙ ድካም አክብሮ አንተን ቃል አክብሮ ህብረትን ስለመጣ ይህን ደግሞ አንተ ከምንም በላይ ስለምታከብር እግዚአብሔር የዘላለም አምላክ ሆይ አንተ መስዋዕት ያንተ መስዋዕት ጌታ ሆይ ለቃልህ የተሰበረ መንፈስ ነው። ለአንተ ያለ አክብሮት ነው። ገና ሰው ከቤቱ ተነስቶ በብዙ ነገር ውስጥ ሆኖ ለቃልህ እግዚአብሔር አንተን ለማምለክ በቅዱሳን ህብረት ገና ለመገኘት ሲያስብ ኦሬዲ አንተ ከብረሃል ጌታ እግዚአብሔር ሆይ። ያኔ ጌታ አንተን ቫልዩ የሚያደርጉ ሰዎች አንተ ደግሞ አንድ ቀን ኦነር ታደርጋለህ፣ ታከብራለህ። አንድ ቀን በመላእክት ፊት በአደባባይ ብዙ ሰው እያየ ትውልድ እያየ ሰማይ ምድር ፊት ቆመ የሁሉን የምችል አምላክ አንድ ቀን ታሞግሳቸዋለህ ይላል ቃል። ጌታ ሆይ በእውነት ስምህ ይባረክ እግዚአብሔር ሆይ። ይሄ ትውልድ ብዙ ቦታ መሆን የሚችል ጌታ ሆይ በዚህ ሰዓት ጉልበታቸውን ብዙ ነገር ይፈልገዋል እግዚአብሔር ሆይ። ከብዙ ነገር ተናጥቀ ግን ዛሬም ጄኔሬሽን አለ፣ ዛሬም ትውልድ አለ፣ ዛሬም ገፊት የሚቀመጥ አለ፣ ዛሬም እግዚአብሔር ሆይ ለአንተ ቫልዩ ያለው ትውልድ ቅሬታ ስላለ በዚህ ቦታ ላይ አሉ። ጌታ ሆይ ስምህ ይባረክ። ቀርቶ ያለውን ጊዜ አንተ ባርክልን። ስንጸልይ ቃልን ስንካፈል ሁሉ መንፈስ በመካከላችን ይምጣ። እናከብርሃለን በኢየሱስ ስም አሜን። የማካፈላችሁ ቃል ሸክም በሚል ሐሳብ ጥቂት ነገሮችን ነው። ብዙ አላቆያችሁም፣ ግን ትንሽ ውስጥ ያለውን ደግሞ አብረን እንጸልያለን። ነህምያን አይ ቲንክ ከጥቂት ዓመታት በፊት በተወሰነ መልኩ ተምረነዋል እና ብዙ ሐሳብ ውስጣችሁ እንዳለ ባክግራውንዱን ብዙ ነገሮች እንደምታውቁ በግላችሁ እንደምታጠኑ አውቃለሁ። ይሄ ታሪክ ምናልባት ወደ 400 ምናምን ዓመቶች ወደ ኋላ ምናልባት ከክርስቶስ ልደት በፊት ሄዳችሁ የምታገኙት ታሪክ ነው። ግን ከዚህ ሰው ሕይወት ውስጥ በተለይ ምዕራፍ 1 ከምትጀምረው ትንሽ ኳሊቲዎችን ላሳያችሁ ነው። ከሸክም አንጻር በተለይ ከዚህ ጋር ሲጀምር ነህምያ ወሩን ይጠቅስልናል። የነበረበትንም ቦታ ከግንቡ የነበረበትን ምንድነው ከዛፍ ስር ነበርኩ እንደምንለው ግንቡን ስር ምኑ ጋር እንደነበረ ምን አይነት የትኛዋ ከተማ ውስጥ እንደነበረ ይነግረናል። ሱሳ በምትባል ከተማ እንግዲህ በብዙ በአስቴር መጽሐፍ ኢቭን በዳንኤል መጽሐፍ እንኳን አሁን ምዕራፍ 8 ስንማር ኔክስት ዊክ የምናነሳው ነው። ሱሳ የታወቀች የጊዜው ዋና ከተማ ስለነበረች በተለይ የፋርስና ሜዶን የሚባሉት
ከመጡ በኋላ ዋና ከተማቸውን ያረጉባት ከተማ ከዛ በኋላ አስቴር ከመጠየና አርጤክስ ይኖሩበት የነበረ ከዛ በኋላ ከዛም አልፎ ደግሞ አይሁድ ይገደሉበት የነበረ አይደል ታስተውላላችሁ ሱሳ ብዙ ታሪካዊ ሁሉ እንትን አለው በርግጥ እዛ ውስጥ ግን አልቆይ አይደለም ባክግራውንድ ብዙ ከመልእክቴ ጋር መሄደው ላይ ላተኮር ብዬ ነው እዛ ነበርኩ ነው ባጭሩ በነበረበት ቦታ ደግሞ የነበረበትን ደግሞ ሹመት አለው ይሄ ሰው ዝም ብሎ አይነት ሰው አይደለም ነህምያ ነው ሰውየው ነህምያ ነው እኔ አይደለም ማለት ነው ባጭሩ ወይ ደግሞ የሆነ ሰውዬ አይደለም ኖርማል ሰው አይደለም ነህምያ ነው ባጭሩ በዚህ ዘመን እንትን ካመጣ ነው ባለስልጣን ነው ትልቅ ቦታ ላይ ፖዚሽን ላይ የነበረ ሰው ነው እኛ እንደምንለው የሆነ ነገር አሳላፊ የሆነ አስተናጋጅ እንደምንለው ብቻ አይደለም በንጉሱ ታምኖ የንጉሱን ምግብ ይቀምስ የነበረ ሰው ነው ከንጉሱ ጋር በጣም ክሎዝ ጓደኛ ፍሬንድ የነበረ ሰው ነው እንግዲህ የድሮ ነገስታቶች ፈላጭ ቆራጮች ነበሩ የፈለጉትን ያረጉ ነበር ግዛታቸውም የሆነች እንደኛ እንደምናስባት ትንሽ ከተማ አልነበረም ዓለምን የሚያስተዳድሩ በነበሩበት ዘመን ነበር ይኖር የነበረው ስለዚህ ትልቅ ቦታ ላይ ነው የተቀመጠው ትልቅ ፖዚሽን ነው ያገኘው በዘመኑ ይሄ ሰው ያለ አገሩ ነው የሄደው አገሩ አይደለም ግን በአገሩ ባልሆነ ምድር ላይ እግዚአብሔር አክብሮት ነው እግዚአብሔር ትልቅ ስፍራ ሰጥቶት ማለት ነው እግዚአብሔር ፕሮቫይድ አርጎት ስራ ሰጥቶት ኑሮ ሰጥቶት ህይወት ሰጥቶት አስቀምጦታል በንጉሱ ፌቨር ሰጥቶት ከንጉሱ ጋር ጓደኛ አርጎታል ምን እንደሆነ በማይታወቅ ሌቭል ነህምያ ገብቶ በቤተ መቅደስ ድረስ የሚገኝ ሰው ሆኗል እኔ አጋጣሚውን እኛ ሙሉ ወደ ኋላ ሄደን ባክግራውንድ ብዙ ልናገኝ ማንችላቸው ነገሮች አሉ እንዴት ሾላልኮ ገባ የሚለው እርግጠኛ ነኝ ግን የሆነ ፌቨር ያስገባው ሰው እንደሆነ እርግጠኛ ነኝ ግን እንደና አስቴር ማለት ነው አስቴርን ፌቨርን ያስገባሽ አስጢን እምቢ ስትል አይደል አስቴርን አንቺ አላት መርዶክዮስ ለክፉ ቀን ምናልባት እግዚአብሔር አንቺን ከንጉሱ ክሎዝ ያረጋሽ ለዚህ ቀን ይሆናል እንዳለው እግዚአብሔር ለሆነ ቀን አስቦ ቤቱ ያስገባው ከንጉሱ ጋር ክሎዝ ያረጋው ኦፖርቹኒቲ የሰጠው ሰው ነው ታውቃላችሁ እግዚአብሔር ምንም አይነት ኦፖርቹኒቲ ይስጥ ለኪንግደሙ ነው ለእግዚአብሔር መንግስት ነው የሚሰጠው ምንም አይነት ኦፖርቹኒቲ እጃችሁ ይግባ ምንም አይነት ከፍታዎችን ይስጣችሁ እግዚአብሔር ምንም አይነት ቦታ ፖዚሽን ላይ ያስቀምጠን የሚመጡት ነገሮች ሁሉ ወገኖች ለነቃ ሰው ለእግዚአብሔር መንግስት ነው የሚመጡት የትኛውም ኦፖርቹኒቲ ከኛ አንፃር የሚሰጥ አይደለም አይኑ የተከፈተ ሰው ይሄ ነገር እግዚአብሔር ሆይ ምን ልታረግበት ፈልገ ነው ይሄን ስፍራ ይሰጠኝ ይሄን ስራ ይሰጠኝ እንደዚህ አይነት ፖዚሽን ላይ ያስቀመጥከኝ እንዲህ አይነት ኮኔክሽን ይሰጠኝ ከሰዎች ጋር ማልደርስባቸው ቦታዎች ላይ ያደረስከኝ ማልነካቸውን ሰዎች ያስጨበጥከኝ ምን ፈልገ ነው ብትሉት ኖ መንግስት አለ ለኔ ኪንግደም እናንተ ውስጥ ለሰራ ያለው ነገር አለኝ ነው የሚለው ልክ እንደዚህ ነው እዚህም ጋር የምታዩት ይሄ ሰው በከፍታ ቦታ ላይ የነበረ ነው ምንም በቃ ምሬት የሌለበት ኑሮ ታቀላችሁ ምሬት የሌለበት ስራ ታቀላችሁ አይደል እንዴ አሁን አለቃ የጨቀጨቀኝ ምናምን ይባላል ስራ ቦታ የራሱን እንትን አለ ምንም የሌለበት በቃ የንጉሱ ጋር ተደላድሎ የሚኖር ሰው ከታች የሚያዛቸው አሉ የንጉሱን ትእዛዝ ይሰማል የታመኑ በዛን ጊዜ ደግሞ እንደነነህምያ ያሉ ሰዎች በጣም ንጉሶች እንገባከቧቸው ነበር ይባል ምክንያቱም እነኚህ ሰዎች ካመጹ ከባድ ነው አጠገባቸው ስለሆነ የነገስታት ቅርብ ስለሆኑ የነሱ ክፋት ማለት ለነገስታቱ አደጋ ስለሆነ በተቻለ መጠን ንጉሶች ራሱ እንገባከቧቸው የነበሩ ፊታቸውን ያዩዋቸው የነበሩ ሰዎች ናቸው ይባላል ነህምያ እንደዚህ አይነት የከበረ ፖዚሽን ላይ ነው ያለው ወዳጆቼ ነህምያ ረክቶ መኖር የሚችልበት የህይወት የሥራ ልክ ላይ ነው ያለው ክት ብሎ በቃ ከዚህ በላይ ምን ይፈልጋለሁ ይልበት ወይ ደግሞ በሉቃስ እንዳየነው ነፍሴ ቢጠጪ ከዚህ በኋላ ምን የምትፈልጊው ነገር አለ እንዳለው ማለት በቃ ለዘላመናት የሚሆን ለደስታሽ የሚሆን ነገር በሙሉ እጅሽ ገብቷል ከዚህ በኋላ ምን ትፈልጊያለሽ እንዳለው አይነት ሰው ነህምያ ማለት ይችላል መዘመር ይችላል ኢየሱስ አከበረኝ እያለ መዝሙር ማውጣት ይችላል ስብከት መስበክ ይችላል አከበረኝ የሚል ስብከት ይችላል ብዙ ነገር ማለት በሰዎች ላይ መኩራት ይችላል ልብስ እየቀያየረ ዙሪያ ያሉ አይሁዶች በምርኮ የነበሩ አይሁዶች ገና ያልሄዱ አይሁዶች ምን ማድረግ ይችላል ወገኖች ስሙን በዩቲዩብ ላይ ያወጣ በየፌስቡክ እየለጠፈ ቀላል ሰው እንዳልመስላችሁ ማለት ይችላል መጠቀም ይችላል ያገኘውን ኦፖርቹኒቲ ለብዙ ነገር ነህምያ ወዳጆች ወይ በጣም የገባው ሰው ነው ተቀላችሁ ነህምያ ዓላማውን ያወቀ ሰው ለምን እንደተቀመጠ የተቀመጠበት ቦታ ለምን እንደተቀመጠ የገባው ሰው ነው ለምን እንደሚኖር የህይወት ፐርፐዝ ጧት እንማር ነበር የገባው ሰው ነው ለምንድን ነው ምኖረው ህይወትን ለምን ስትንፋስን በኔ እግዚአብሔር ጠበቀ የሚለው ነገር ውስጥ የገባው ሰው ነው ለምን እዚህ ስራ ላይ ያስቀመጠኝ እግዚአብሔር ለምን ይሄን ቦታ ሰጠኝ ለምንድን ነው ኢቭን መጥፎ ጧት ስንማር ነበር መልካም ሳይሆን ክፉ ራሱ ነገር ለምን እዚህ ክፉ ነገር ውስጥ አለው አሁን እሱ እንኳን ራሱ ኦፖርቹኒቲ ስለሆነ ለአንዳንዶች ማለት ነው ገባችሁ አንዳንድ ነገሮች ራሳቸው መጥፎ ምንላቸው እንኳን ከመንግስቱ አንፃር ጠቃሚ ስለሚሆኑ ማለት ነው ምሳሌ በሰጣችሁ እነ ጳውሎስ እነ አናሲሞስን ያገኟቸው የት ገብተው ነው እስር ቤት ነው እስር ቤት በመግባታቸው መማረር ይችላል ግን አናሲሞስን እስር ቤት ካልገባን የት እናገኘዋለን እሱ እስር ቤት ነው ያለው እንዳትሉት እንጂ እንደዛ ነው አንዳንድ ጊዜ አንዳንድ ሰዎችን ለመድረስ
ከፍታ ብቻ አይደለም መውጣት ያለው ዝቅታ መውረድ አለብን። አያችሁ እውነት ነው እንደዛ ስለሆነ ማለት ነው። ስለዚህ አንዳንድ ጊዜ በከፍታዎች ሳይሆን በዝቅታዎቻችን እንኳን እግዚአብሔር የመንግስቱን ዓላማ ያከናውናል፣ ፈቃዱን ያደርጋል ማለት ነው። ወዳጆቼ ከፈቃዳችን አንፃር ካልኖርን ከራሳችን ነገር ብቻ ማንኖር ከሆነ በጣም ሰልፍ ሴንተርድ የሆነ ሁሉ ነገር በእኛ ዙሪያ እንዲሽከረከር ካልፈለግን ወገኖቼ እግዚአብሔር በእኛ ላይ ያለውን ዓላማ ግልጽ ያደርግልናል። ምን እንደምንፈልግ አንዱ ሰውዬ እንትን ባንክ ይፈልጋል አሉ እየዞረ ይፈልጋልና ይሄ ባንክ ነው ያይና ይጠይቅ ነገር ይወጣል። ባንክ ነው ያሪ ይጠይቅ ምንድነው አንተ ቆይ እዚህም ባንክ አለ እዚህም ባንክ አለ እዚህም ባንክ አለ ምንድነው አንተ ቆይ ምን አይነት ባንክ ነው የምትፈልገው አሉት። ከዛ በኋላ ባንክ that give me a loan and leave me alone ብሏል። ስለዚህ አንዳንድ ጊዜ በጣም ሰልፊሽ ማለት ገባችሁ የለማ ማለት እንደዚህ አንዳንድ ሰው በጣም ውስጡ ላለ ለስት የሚፈልገው ነገር የለም ማለት ነው። ገባችሁ ውጪ የለም እና ማለት ሎንም ሰጥቶ ዘረፋ ነው ይሄ አይደል? ከዛስ አልፋ አላቀህ የሚል አለ እንዴ? ካለን የራሱ ፈልገዋለሁ ስንባክ እንደዛ አይነት ካለ በጣም ሪያሊቲ አይደለም ማለት ነው። ግን አንዳንድ ጊዜ ውስጣችን የሚጮህ ብዙ ጮት አሉ እንዲሆን ምን ፈልጋቸው እግዚአብሔር በሰጠን ኦፖርቹኒቲ ተቀመ ብዙ መስራት ስንችል ገባችሁ ወገኖች እግዚአብሔር ባሳየበት ትንሽ ነገር አይናችን ተከፍቶ ብዙ ነገር እግዚአብሔር በእኛ ሊሰራ ሲችል በትንንሽ ምኞቶቻችን ተከበን ትንንሽ ምኞቶች ሊሆኑ የማይችሉ ምኞቶች ተከበን ዘመናችን ያልቃል። ነህምያ በዚህ ውስጥ እያለ ድንገት ድምጽ መጣለት ወዳጆቼ ድምጽ መጣ። ምቾት ውስጥ እግዚአብሔር ድምጽ ያመጣል። ታውቃላችሁ እግዚአብሔር በአፍላ እንቅልፍ ይናገራል ይላል መጽሐፍ ሲናገር። ተኝተንም ይናገራል። አይን ካለን እንኳን ሰባኪ እዚህ ቆሞ እናንተ ተቀምጣችኋል ተኝተን እንኳን ይናገራል እግዚአብሔር። ታውቃላችሁ ተኝቻለሁ አትረብሸኝ አይባልም። ማን መብቱ ነው ገብቶ በተኛበት እንኳን ህልም ያሳያል አይደል እንዴ? እንደዛ ነው እኮ የሚለው ኢዮብ መጽሐፍ ላይ እግዚአብሔር በአፍላ እንቅልፍ ውስጥ ጸጥ ባለ ጭር ባለ ማንንም በማይሰማበት ውስጥ ይናገራል። እሱ ብቻ ያስደነግጣል። ድምጽ ይሰጥቶ ያስደነግጣል። ማን ይከለክለዋል እግዚአብሔርን? ገብቷችኋል? የአፍላ እንቅልፍ ውስጥ እግዚአብሔር ይናገራል። አይኖቻችን ከተከፈቱ ወዳጆች ይሄ ሰው በምቾት ውስጥ ሆነን ይናገራል፣ በዝቅታ ውስጥ ሆነን ይናገራል። እግዚአብሔር አይናችን ይክፈተው እንጂ አንዳንድ ጊዜ ምን ጠብቃቸው ነገሮች እንዳልጠበቅናቸው ሲሆን በእውነት መልእክት አለ ውስጥ። አዎ አንዳንዴ የምናስባቸው ነገር እጃችን ሳይገቡ መልእክት አለው። አዎ አንዳንዴስ ማንጠብቃቸው ነገሮች እግዚአብሔር ሲያደርግልን የሚናገረው ነገር አለ። አዎ እግዚአብሔር ሆይ ምን ልትለኝ ነው የፈለከው ማለት የሚችል ጆሮ እግዚአብሔር ይስጠን። አሜን። በዚህ ውስጥ እያለ አንድ ድምጽ መጣለት። ይመጣለት ድምጽ ሰው መቼስ ወዶ አንድ ነገር አይሰማም መቼስ አይደል? አንዳንድ ነገር እኮ ባልሰማው ምላቸው ነው ነገሮች አሉ። ገብቷችኋል? ልስማ ብላችሁ አይደለም የምትሰሙት። አንዳንድ ጊዜ ያልከፈታችሁት ሬዲዮ እናንተ ቤት ይመጣል። ገብቷችኋል? የምሸሹት ዜና አንዳንድ ጊዜ ይሰማል ቤታችን። ይገርማል በጣም በፍጹም። እኔ አሁን ማይገባኝ መስማት ማልፈልጋቸው አሉ ነገሮች ብቻ እና አሁን አልናገርም። ግን የሚገርማችሁ ነገር በሆነ ምክንያት ወይ ሰው ቀጥሬ ወንም ቁጭ ቤ ይሰማሉ። በቃ እንዴት እንደምላችሁ አላውቅም። ምንም በቃ እኔ ኢንተረስት ማያረጉኝ ነገሮች ጆሮዬ ጋር ይመጣሉ። በቃ አንዳንድ ጊዜ 30 ደቂቃ ሰማቸዋለሁ ወድጄ ሳይሆን ረቀን አረቀውም ማለት ነው። አንዳንድ ዜና ባልሰማን አንዳንድ ነገሮች እንደው ኤክስፒሪየንስ ባላረገን ልንል እንችላለን። ይሄ ሰው በዚህ ምቾት ውስጥ ባልወጣ ብርቱካን እየበላ ሙዝ እየበላ እየላጠ አፕል እየበላ ከንጉሱ ጋር እየተያየ ደስ ይላል እኮ። ሰዎች ከታች ሂዱና አምጡለት ለንጉሱ ምግብ ሲል ሁሉም ሽርጉድ እያለ ሲያመጣ በትልቅ ስፍራ ላይ በዛ መንግስት ውስጥ ከፍተኛ ባለስልጣን ሆኖ በንጉስ ታምኖ የሚኖር ሰው እንዴት ደስ ይላል እናታችሁ ወዳጆች። በቃ ይሄ ነው እኮ ኑሮ። አሁን ከዚህ በኋላ ይሄ ሰው ምን ያስፈልገዋል? ግን ወዳጆች እዛች ውስጥ ሆኖ ድምጽ መጣ። የመጣው ድምጽ ግን ዝም ብሎ ከውጭ የመጣ ድምጽ አይደለም፣ ከኮንሰርን የመጣ ድምጽ። ታውቃላችሁ ይሄ ሰው እዚህም ውስጥ ሆኖ ኮንሰርን ነው። እዚህም ውስጥ ሆኖ ምን አለው? ጩኸት አለው። እዚህም ውስጥ ሆኖ ምቾት ውስጥ ሆኖ እንዴት ሆነ ሚል ጩኸት አለው። ከራሱ የወጣ ሰው ታውቃላችሁ፣ ከራሱ ያለፈ ጩኸት ያለው ሰው ነው። እና ምን አለ? ከወንድሞች አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድ ነገር በኢየሩሳሌም ነገር ጠየቅኳቸው። አያችሁ ውስጡ ጩኸት አለ። ኦሬዲ የሚያነባበት ነገር አለ። አያችሁ ምናልባት በየቀኑ የሚጸልይበት፣ በየቀኑ ንጉስ እያስተናገደ ለምን የሚልበት፣ በየቀኑ እየበላ እየጠጣ ውስጡ እርካታ ያጣበት አንድ ጥያቄ ውስጡ አለ። አያችሁ ነህምያ ከኑሮን ህይወትን ከመብላት ከመጠጣት ከስኬት ከሆነ ጊዜያዊ ማካበት ያለፈ አርጎ ያስባል ማለት ነው። አያችሁ ማይንድ ሴት እኮ ነው የሚገርም። እዛም ውስጥ ሆኖ ምን አገባኝ እኔ እንደውም እኔ ቢቻል የሚነግሩኝን ሰዎች ራሱ ነው የምሻሸው። ከዚህ ኮንፈርት ዞን ደግሞ ያወጡኝ እንዴ እንዲህ በተመቸኝ ቦታ ላይ እኔ ምን አገባኝ? እግዚአብሔር ያልፈታውን እኔ ደግሞ አልፈታ ወይ? አንድ ጊዜ አንድ ሰው እርዳታ ሰበስባለሁ ማለት ነው። እኔ እዚህ አይደለም አይቶቹ እዚህው ነገር ከሆነ እዚህ ነው የምላችሁ። እና እየሰበሰብኩኝ እሺ እርዳታ እንሰብስብ ምንድነው አሉ።
የሆኑ የተቸገሩ ህፃናት አሉና ለነሱ እርዳታ የሆነ ሰው ነግሮኝ ነው እኔም ነገሩ ልትሳተፍ ብዬ ስጠይቀው እንዴ ምን ኢትዮጵያ ውስጥ ስንት ሚሊዮን ተርቧል እኔ ስንቱ ልንደርስ ነው አለ። እግዚአብሔር ለሚሊዮን አይደለም ለአንዱ ነው ገባችሁ? አንዳንድ ጊዜ አንዳንድ ሰው በጣም መሄድ ካልፈለገ ምክንያት አለው ማለት ነው ገባችሁ? ያ ምክንያት ማድረግ ይችላል። እግዚአብሔር ያላሰባቸውን እኔ ምን አገባኝ? እግዚአብሔር ራሱ ኮንሰርን ያልሆነው ህዝብ እግዚአብሔር የበተነውን ህዝብ እኔ አልሰበስብ። እግዚአብሔር ያፈረሰውን ግንብ እኔ አልጠግን። እግዚአብሔር ያስማረከውን መቅደስ እኔ መልሼ አላቆመው። እግዚአብሔር ያስማረከውን ንጉሥ እኔ ምን ላደርገው እችላለሁ? በአንድ ያለ በሶስት ጊዜ ያስማረከውን ምድር እኔ ምን ላደርገው እችላለሁ ማለት ሲችል ዛሬም ኮንሰርን ነው። ዛሬም ከብዙ ዓመት በኋላ ያወራል፣ ያስባል። ወገኖቼ ወይ ተመልሶ እና ጠየቀው። አናኒ ሲመጣ እኔ ይገርመኛል። አናኒ ወንድሜ ነው የሚለው ብዙ እዛ ውስጥ አልገባውም አሁን ለጊዜው። ግን ሄዶ ሲመጣ እንግዲህ የተወሰኑ ሰው ግሩፕ ይመስሉኛል ሄደው ኢየሩሳሌምን አይተው ጎብኝተው መጡ። ሲመለሱ ጠየቃቸው እንዴት ነው ብሎ ጠየቃቸው። እኔ የሚገርመኝ ነገር እነኚህ ሰዎች ደርሰው ነው የመጡት። በጣም ይገርማችሁ ሄደው አይተው ነው የመጡት። ምንም ጥያቄ ግን አልፈጠረባቸው። ምንድነው ያሉት? መጡና እንዴት ነው አሉት። እንዴት ነው ከምርኮ የተረፉት የአይሁድ ነገር እንዴት ነው በኢየሩሳሌም ነገር ጠየቁ። እነርሱ በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራ ስድባሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቹ በሳት ተቃጥሏል አሉኝ። ከዛስ እኛም ተያይዘን አለቀስን አለ። እንዴ ነው አይልም አለ። በቃ አለቀስኩ ነው የሚለው። በቃ እነሱ የሁሉ ነገር አይተው ነው የመጡት። ምን አረጋችሁ እናንተ ታዲያ? ተቃጥሏል? አዎ። ከተገጠማይቱ ፈርሳለች? አዎ። ግንቡ ወድቋል? አዎ። ህዝቡ በመከራ ውስጥ ነው ያለው? አዎ። እና ምን አረጋችሁ? አምናችሁን ምን እንዳረጉ? ለአንዳንድ ሰው የአንዳንዶች መከራ ዜና ነው። ማን እንደሆነ ስሙን አሁን ትዝ አይለኝም። እንኳን በፊት ግን ተናግሬዋለሁ። እዚህ አፍሪካ ውስጥ በረሃብ መካከል ላይ እንትን ፎቶ ያነሳ የነበረ አንድ ሰው ነበር ይባላልና እንትን ይሄ አሞራ ልጁን ሊበላው ሲል እሱ ቆሞ ያነሳል ፎቶ ማለት ነው። እና በቃ እሱ ተጠቦ አምጥቶ አይ ቲንክ በኒውዮርክ ታይምስ ምናምን ላይ ይወጣል። ምንድነው ተባለ። በጣም ይገርማችሁ ሱዳን ውስጥ ለበሰለኝ በነበረው ረሃብ በዛ መካከል አንድ ልጅ በቃ ለረሃብ ቀርቦ በጣም ምግብ አጥሮት ረሃብ ውስጥ እያለ በቃ ሊወደቅ ነው የሚያሳያችሁ ስዕሉ ራሱ ልጁ እንዲህ ሊወድቅ ነው ሊሞት። አሞራው ደግሞ ቆሞ ይጠብቀዋል ሲሞት ሊበላው ማለት ነው። እየጠበቀ አሰንስፎ ካሁን ሞተ እያለ እየጠበቀው ይሄ ፎቶ አነሳ ማለት ነው። አምጥቶ ለጠፈው ሸጠው። እንግዲህ ውድ ነው የሚሸጠው በዛ ጊዜ። ኒውዮርክ ታይምስ አወጣው። ተፋፋመ ዜናው። ከዛ ሰው ጥያቄ መጠየቅ ጀመረ። ኦኬ በጣም ጥሩ ፎቶግራፈር ነህ፣ አንስተሃል ጥሩ ፎቶ፣ አገር ተደምሟል፣ ብዙ ሰው ዋው ብሏል። እዛ ሱዳን ድረስ ሄደ ያንን የሚያክል ኢንፎርሜሽን ይኸው እዚህ አመጣለን ኒውዮርክ ላይ። ግን ልጁ ጉዳይ እንዴት ሆነ የሚሉ ተነሱ ማለት ነው። ልጁ ምን ሆነ የሚሉ ማለት ነው። ለፎቶግራፈሩ የልጁ ጉዳይ ዳዝንት ማተር። ለሱ ሞያው ነው ለሱ ማተር የሚያደርገው። ለሱ ስሙ ነው ማተር የሚያደርገው። መጥቶ ይሄንን ፎቶ አነሳው ማለት ወይ ደግሞ ከዛ የሚያገኘው ቤኔፊት ገንዘብ ስም ነው ማተር የሚያደርገው። ግን አንዳንዶች ኮንሰርን የሆኑ ሰዎች ግን ከፎቶ ሰዎች ከሚጎበኙት ፎቶ መካከል ዞር አሉና እንዴ ቆይ አንድ ጥያቄ ያለን አሉ። ልጁ እንዴት ሆነ? እና በኋላ እንደውም የሰማሁት ማለት ያነበብኩት ጽሁፍ ሚዲያ በጣም ስላልቻለ በጣም ብዙ ሰዎች ስላነሱ ራሱን ነው ገለው ይሞቱ ይባላል። ሰውየው ራሱ ፎቶግራፈር። ወዳጆቼ እነኚህ ሰዎች ሄደው ጎብኝተው ነው የመጡት ኢየሩሳሌምን። ቅጥሩን አይተው ነው የመጡት። ግን ምን ተሰማ? ምን አየህ? ስለ ሰው ለቅሶ ስታይ ምን ተሰማ? ከተማይቱ አፈርሳ የኪዳን ህዝብ እንደዛ መከራ ውስጥ ገብቶ ምን ተሰማ? አይ ዶንት ኖ በቃ አይቼን የመጣሁት ጀስት ኢንፎርሜሽን ነው ለኔ። ኢንፎርሜሽን ያለፈ ነገር አይደለም። ትውልድ እየጠፋ ነው። በቃ ለኔ አንድ ኢንፎርሜሽን ነው። ትውልድ በዚህ ውስጥ እያለፈ ነው። ጄኔሬሽን እንደዚህ የሆነው ለኔ አንድ ኢንፎርሜሽን ነው። እንደዛ ነው የሆነው። እና ያ ግን ከነሱ የሚለይ ነገር እነሱ አይተው መጥተው ሸክም ውስጣቸው የለም። እሱ ግን ለሰማው ነገር አሁን ሸክም ሲጀምረው ታያላችሁ። አያችሁ እግዚአብሔር አይንን ካልከፈተው ቦታ ሄደው ጎብኝተው ኢንፎርሜሽን የሰጡት እነሱ ሸክም ውስጣቸው ሳይመጣ ያ ሁሉ መከራ ያዩ ሰዎች በሰላም ጎብኝተው ኑሯቸው መኖር ሲጀምሩ ሄዶ በአይኑ እንኳን ያላየውን ከተማ ውስጡ ሸክም ገባበት። በሰማው ኮንሰርንድ ወዳጆች ታውቃላችሁ ለአንድ ነገር በጣም ኮንሰርን ስትሆኑ ትንሽ ነገር ያነሳሳችኋል። ትንሽ ነገር ብዙ አያስፈልገንም። ብዙ ማኑቤላት፣ ብዙ ስብከት፣ ብዙ ጩኸት አያስፈልገንም። ኧረ እባካችሁ እንነሳውና መባል የለበትም። ወዳጆቼ ኮንሰርንድ የሆነ ኦልሬዲ ውስጡ የተዘጋጀ ሰው ምን ላድርግልህ እያለ እግዚአብሔርን እየጠበቀ ያለ ሰው ትንሽ ይበቃዋል። ይሄ ሰው እንዲህ ነው ኦልሬዲ ውስጡ የተዘጋጀ ስለነበር። የነገሩት ኢንፎርሜሽን በጣም የሚያሳዝን ነው። ከተማይቷ ተቃጥላለች፣ በመከራ በስደት አሉ። ከዛስ ምን አረገ? ይህን በሰማው ጊዜ አለ ይህንን ሰማው። ከዛስ ይህን በሰማው ጊዜ ተቀምጬ አለቀስኩ ይላል ቁጥር 4 ላይ። ይህን በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር።
እንደውም ለምን ተቀመጠ ይላሉ አንዳንዶች። ኖርማሊ ተቀመጠ ሳይሆን አቅማቶ ነው። በጣም ስለሆነ እያለቀሰ የነበረው አቅማቶ ነው። አቅማጣ ቆሞ ለማልቀስ አቅም እስኪያጣ ነው። ምክንያቱም አያሌ ቀን ነበር ያለቅስ የነበረው ይላሉ። በለቅሶ ለምን የኢየሩሳሌም ቅጥር ፈርሳለች? ለምን ህዝቡ መከራ ውስጥ ነው ያለው ስለተባለ ማለት ነው። ዘመዶቹ አይደሉም፣ ምናልባት ዘር ቆጥሮ አይደለም የሄደው፣ ወይ ደግሞ ሌላ ማለት ለሱ ቅርቦች ስለሆናል በአይኑ እንኳን በስጋ አላየም፣ በጆሮ ብቻ ነው የሰማው። ወዳጆቼ ለአንድ ነገር ግን ምን ነበር ውስጡ? ሸክም። ኦልሬዲ ውስጡ ምን አለ? ሸክም፣ በርደን የሚባል ነገር። ለምን ሚል ሰው ውስጡ በርደን ያለው ሰው፣ ተረጋግቶ መኖር የማይችል ሰው፣ አንድ ነገር ሲሰማ ኃላፊ ነኝ ለዚህ ነገር ኃላፊነት ወስዳለሁ ሚል ሰው ውስጡ ሸክም ያለው ሰው ነው። ታውቃላችሁ። ተነሳ። ከዛስ መጀመሪያ ምንድነው ያደረገው? አለቀስኳል። ሐዘን። አያችሁ፣ ሸክም ያለው ሰው ከምን እንደው የሚጀምረው ያደረገውን ሁሉ ከሐዘን ነው። ታውቃላችሁ። አንዳንድ ጊዜ በጣም የሚገርማችሁ ነገር ላዘንበት ነገር ነው መድኃኒት የሚያደርገን እግዚአብሔር። ላልተሰበርንበት ላላዘንበት ነገር ውስጣችን ምንም ላልመሰለው ነገር መድኃኒት እንደሚያደርገን እንዳታስቡ። አንድ ጊዜ አንድ ሰው ምን አለኝ፣ በቃ እኔ ኤሉ በቃ እግዚአብሔር እንደው በበቀል ቅባት በወፍራም ቅባት ቀብቶ በቃ ያንንም ፍውስ ማድረግ ነው አለኝ ማለት ነው። ሲል ዝም ብዬ አንድ ጥያቄ ጠየቅኩት። እኔ ነገሩ ራሴ ቻሌንጅ ሆንኩበት ነው። ከዛ በፊት አንተ ቆይ አንድ በሽተኛ ጠይቀህ ታውቃለህ ያልኩት፣ እኔ አላውቅም። በቃ አንተ አትቀባም እርግጠኛ ነኝ ማለት መጀመሪያ ከምንድን ነው የሚጀምረው? ኮንሰርን እኮ ነው። አንዳንዶች ታውቃላችሁ እኮ መጀመሪያ በሽተኛ ጠያቂ ናቸው። መጀመሪያ በሽተኛ የፈወሱ ሰዎች እግዚአብሔር ከኮንሰርን ነው የሚሰጠው። ገብቷቸዋል። ዳዊት እኮ አንዲት በግን እየጠበቀ በጓ ስትወሰድበት ምን አለ? ከአንበሳ ጋር ታገል ነበር፣ ከጥርሱ መካከል በጓን አስጥል ነበር አለ። እግዚአብሔር አየው ዳዊትን። እንዴ ይሄ ሰው ስለ አንድ በግ ኮንሰርን ነው አለ። የአንድ በግ ጉዳይ በጣም ያሳስበው። እንዴ አንድ በግ ላይ እንዲህ ተንጠልጥሎ ከአንበሳ አፍ ካስጣለልኝ ይሄማ ህዝቤን ያስጥላል አለ። አያችሁ፣ የዳዊትን ማይንድ ሴቱ እግዚአብሔር አገኘለት። እንዴ ይሄ እኮ ለአንድ በግ ሊያስጥል እንዲህ ሄዶ ከተናነቀ ከአንበሳ ጋር ህዝቤን እስራኤልንማ ከምድያም ከፍልስጤም እውነትም እንደዛ ነው ያደረገው። ታውቃላችሁ ዳዊት በዳዊት ዘመን የጦርነት ሰው ነበር። መቅደስ አሰራም የተባለ የጦር ሰው። ለምን ሲተናነቅ ነው የኖረው? ከፍልስጤም ጋር ሲተናነቅ። ለኢያሱ ተወርሳላችሁ ተብሎ የተሰጠውን ቴሪቶሪ ልክ ጫፍ ድረስ ያስወረሰ ሰው እሱ ነው። እየተናነቀ ማለት ነው። ዝም ብሎ የሚተኛ ሰው አይደለም ዳዊት ወገኖች። ለምን? ስለዚህ በጣም ኮንሰርን እንደሆነ ስለ ሰዎች ለሚመራቸው ሰዎች በጣም ኮንሰርን ነው። ያገባኛል ባይነት ውስጡ ተቀምጧል። ዳዊት ቤተ መንግስት ነው የመጣው፣ ተቀብቷል። ለጥቢል ራሱ ደስ አይልም ወይ? ደግሞ እንደ ልጁ 1000 ሚስት ቢያገባ በቃ ልጁ እንደዛ ነው ያደረገው። ልጁ እንደዛ ማድረግ እኮ ይችላል እኮ በቃ ተስማም ብሎ። ወዳጆች እሱ ግን የጦር ሰው፣ አንተ የጦር ሰው ነህ፣ መቅደሴን አሰራም እስከሚባል የደም ሰው ነህ እስከሚባል ሲተናነቅ እሱ እኮ የደም ሰው ነህ። በእርግጥ ልክ ነው፣ ግን ከዚህ አጠገቡን ከገደለው ብቻ አይመስለኝም። እንጀራ ዳዊት የጦርነት ሰው የብዙ ሰዎችን ነው የገደለው። ዳዊት ብዙን ትውልድ አጥፍቷል። ለምን ማለት በጦርነት ያሳለፈ ሰው ስለነበረ። ወዳጆቼ ተቀምጬ ምን አልኩ አለ? አለቀስኩ። ምን ውስጥ ሆኜ? ቤተ መንግስት ውስጥ ሆኜ አለቀስኩ። የንጉሱ ጓደኛ ሆኜስ አለቀስኩኝ። ስራ እያለኝ አለቀስኩኝ። ቤቱ ተመችቶኝ አለቀስኩኝ። ምከፍለው ቢል አለኝ ግን አለቀስኩኝ። እንትን ምሰጠው ለሰው እንኳን እንትን ምሰጠው አለኝ ለሰዎች የተረፈ ነገር ግን አለቀስኩኝ። በተመቸው ሁኔታ ውስጥ ነኝ ግን ምን ያስለቅሳል? ሰው እኮ ወዳጆቼ ካለቀሰ አልተመቸውም ማለት ነው። ሰው እኮ ሁሉ ጊዜ አልቅሶ ካያችሁ፣ ግራ ገብቶት ካያችሁ፣ ኮንፊውዝድ ሆኖ ካያችሁ ችግር አለበት ብለን ነው የምናስበው አይደል? ይሄ ሰው ምንም ችግር የለበትም። ምን አስለቀሰ? ወዳጆቼ ለቅሶ ከለቅሶ ነው ለካ የሚጀምረው። ሸክም ከለቅሶ። ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ካየንበት አንዱ ባህሪ ምንድነው? እረኛ እንደሌላቸው በጎች ተበትነው አያና ምን አላቸው? አዘነላቸው። ዮሐንስ ወንጌል ምዕራፍ 6 ላይ ሲከተሉ እንዲህ ግር እያሉ ይመጣሉ ማለት ነው። እንጀራ ፍለጋ የህይወት እንጀራ ይዞ እነሱ እንጀራ ወይኔ አልገባቸውም። ሲንከራተቱ አያቸው። በገደል ብግን ያቋርጣሉ። እዛ ጋር ሲመጣ 5,000 ሆነው 6,000 ሆነው ይከተላሉ። አየና ራራላቸው። እነኝን ሁሉ ለማብላት እንጀራ ከየት እናመጣለን አሉ። አጠገቡ ያለው ደቀ መዝሙር አረኛ 200 ዲናር ነው አለ። እሱ ግን ይናገር የነበረው ስለ እንጀራ ነው። ሊያረግ ያለውን ያውቃል። ግን እሱ እያወራ ያለው ምንድነው? የህይወት እንጀራ ነበር ሲያወራ የነበረው። ኮንሰርን ነበር ኢየሱስ ክርስቶስን በጣም ኮንሰርን ነበር። አልዓዛር በሞተ ጊዜ ሊያስነሳው እንደሚችል ያውቃል። ሊያስነሳው ነው ሄደው። ግን ምን አለ? አለቀሰ። አብሮ ከሰው ጋር አዛኝ ነበረ፣ ትሁት ነበረ፣ በጣም ተቀራቢ ነበረ። የሆነ ፖዚሽን
ይዞ የተቀመጠ የራሱን እንትን ምን ልበላችሁ ቦታ አስጠብቆ እኔና እናንተ የሚል ሰው አልነበረም። ለኃጢአተኞች ጓደኛ ለምን ለኃጢአተኛ ኮንሰርን ስለነበር አንዳንዶች ጫፋቸውን አይነኩም። እንገራችሁ በዛን ጊዜ ፕሮስቲቱቶች ይቅርታ እነሱ መንካት አይችሉም። መጨባበጣቸውን ታውቃላችሁ። እግሩን ሄዳ ስትባረካከው አላወቀም እንዴ? አውቃለሁ አለው ሲሞን። አንተ ዝም ብለህ አውቃለሁ እኔ አንተ ምን አልከኝ? ነካኝ አላጠብኩኝ ፀጉሬ ላይ ዘይት አላፈስ። እቺ ሴት ግን ከገባው ጀምሮ ግን ታባብሳለች። እንደዛ እንዳይመስልህ ኮንሰርንድ ነው ስለሆንኩ ነው። ለሷ የሷ ነገር ለኔ ለኃጢአተኛ ለማዳን ስለመጣው ትንካኝ ቶ አለ። ይሄ ኃጢአተኞች ወዳጅ ነው። ከቀራጮች ጋር ይበላል። አዎ ከቀራጮች ጋር ይበላል። ለምን ኮንሰርን ኃጢአተኛ ነው። ኮንሰርን ያመጡኝ ጉዳይ እነሱ ናቸው። ወዳጆቼ ኢየሱስ ክርስቶስ በጣም ያስለቅሰው የነበር ያነባው ኢየሩሳሌም በገባ ጊዜ ወደ ከተማይቱ ተመለከተ ነው ብሎ ያለቀሰ ነው የሚመስለኝ። እኔ ዝም ብሎ አለቀሰ እንደዚህ አንዳንድ አለቀሰ አይታችኋል። እህቶች ደግሞ ተወደሷን እንዲያርጋ እንዲህ የሚያረጋው እንደዛ አይመስለኝም። እኔ አረጋው ገብቷችኋል። በደንብ ይመስለኛል ያለቀሰው። እኔ በጣም ይመስለኛል ስቅስቅ ያለ አይመስላችሁም? ያለቀሰው ኢየሩሳሌም ምክንያቱም 70 ኤዲ ትንሽ ስትሄዱ ቲቶስ ቫስፓኒያስ ምን የሚባል አንድ እንትን መጥቶ ምድሪቷን እንደሚያጣ ኢየሱስ እኮ አየ ማለት ከ70 ዓመት በኋላ የሚሆነው እንደዚህ ነው። 30 ዓመት ምናምን እንጂ ነው እንዲህ ሲያይ የሆነ ሰው እየመጡ ከተማይቱን ያጠፋል፣ ልጆቻቸውን ይፈጠፍታል፣ መቅደሱን ያፈርሳል። ምን ይላል አየ። ከዛስ ፈራጅ እንኳን እናንተ መቅደስ ይፈርሳል እሺ እንደ ዘንድሮ እንደኛ ሰባኪ ሞታለህ ምናምን እያልን እንኳን እናለቅስም። አንዳንድ ጊዜ እኮ ይገርመኛል። ርህራሄ እንኳን የለም። አንዳንዱ መልእክታችን እኮ ያስፈራል። እሱ ግን እያለ ፍርድን እያስተላለፈ እንኳን ያለቅስ ነበር ለከተማይቷ። ወይኔ ኢየሩሳሌም እንትን ዶሮ ጫጩቶቿን እንዲህ ለመሰብሰብ እንዲህ ወደ ውስጥ ወደ ጉያዋ እንደምታስገባ ለሰበስብሽ ነበር የመጣሽ፣ አላወቅሽም፣ ተሰወረ ካንቺ። ወይኔ ቁጭት ነው የምታየው፣ ለቅሶ ነው የምታየውበት ኢየሱስ። ወዳጆቼ ጌታ ኢየሱስ ክርስቶስ አልቅሷል፣ ስለ ሰው አልቅሷል። በመስቀል ላይ ከመሄዱ ከጥቂት ጊዜያት ሰዓታት በፊት በጎልጎታ ጋር የነበረው ያዛ እንትን የአደባባይ ጋር የነበረው ጩኸት ለቅሶ ነበር። እባክህ አንድ ይሁኑ ለቅሶ ነበር። እባክህ እኔ በአንተ አንተ በእኔ እንዳለ እነሱም በእኛ ይሁኑ እባክህ። ስለ ዩኒቲያችን አልቅሷል ጌታ አልቅሷል። ስለ ራሱ ስለ ነፍሱ ብቻ አይደለም ጌታ ያለቀሰው፣ ስለኛ አልቅሷል። አንድ እንድንሆን አልቅሷል። ከሱ ጋር ስላለ ህብረት አልቅሷል። ወዳጆቼ ምንድነው የሚያስለቅሰን? ሰው ክርስቲያን ለምንድነው እስኪነካ የሚጠብቀው? ለምንድነው እንደማያገባን ሰዎች ምን ነው? ለምንድነው just ኖርማል ላይፍ የምንመራው? ምንድነው የሚያሳስበን ነገር ያለን አንመስልም? ማለት በቃ የሆነ አጀንዳ ያለበት የሚያሳስበው ነገር ያለ ትውልድ አንመስልም። ልክ ነው። አረ ስትጣጣ አለብኝ ደግሞ ሌላ ነገር አስብ እንዳትረኝ እንደምንል ግን እውነት እኮ ነው የምነግራችሁ ወዳጆቼ። ለምንድነው ኮንሰርን የምትሆኑት? በጣም ያገባኛል የምንለው ምን ላይ ነው? ገብቷችኋል? እኔ አሁን የሆነ ስብከት ምናምን ለብላለ የመጣው የሆነ የውስጤን ሸክም ትንሽ ላጋባባችሁ። ምንድነው በጣም ያሳስባችሁ ነገር? አሁን ተመልከቱ። በምድሪቱ ላይ የሚሰሙ ብዙ ዜናዎች አሉ አይደል? ምድሪቱ ላይ ሰሙት። ትውልዳችን፣ ጄኔሬሽናችን፣ ህፃናቶቻችን ተመልከቱ። ከመንግስታት የሚወጣ አዋጅ። እኛ እኮ ጦርነት ሊታወጅ ነው የጦርነት ድቤ ይሄ እንትን ሲመታ እንኳን ወሬ እኮ ነው የምናወራው። ያን እንደ እኮ ሊሆን ነው ዜናን እንኳን እንደ ኖርማል ሰው ኢንተርቴን የምናደርገው። ኧረ እግዚአብሔር እንኳን አንልም። ታውቃላችሁ ማለት እንትን አለብኝ ኃላፊነት አለብኝ የሚል ሰው ነው ኮንሰርን ያለው። ገብቷችኋል? እኔ ጋር መፍትሄ አለ የሚል ሰው ነው ያለው። ይሄ ሰው ምን አልኳል? ተቀምጬ አለቀስኩ። ወዳጆች ትልቅ ተሐድሶዎች የሚጀምሩት ከለቅሶ ነው። ትልቅ ነገር እኔ ልንገራችሁ። እኔ ሰዎች ይዋቸው እስቲ ጠጋ ብላችሁ ይዋቸው እስቲ ትልቅ ነገር ከውስጣቸው የወጡ ሰዎች አልቃሻዎች ናቸው። እኔ ስለዚህ ቢንያም የሚባለው ይሄ መቄዶንያን የጀመረው ሰው ዝም ብሎ ታሪኩን አንድ ሰው ይናገራል። እየተጠየቀ ተገረምኩኝ። ምንድነው ሲባል ከማልቀስ ነው የጀመረው። ከሆነ ሰው አንዳንዶቻቸው የራሳቸው ነገር ሲነካ ነው የጀመረባቸው። አንዳንዶች ትልልቅ ፋውንዴሽን የመሰረቱት በሆነ ህፃናቶቻቸው ነገር ገጥሟቸው ነው። ወላጆች ወይ ማለት ምን ያህል ኮንሰርን ነን? ምን ያህል ያገባኛል ባይነት የኔ ነው ይሄ ትውልድ የሚሆነው ነገር እኔ ጋር መፍትሄ አለ፣ እኔ ያገባኛል መነሳት አለብኝ የሚል ቁጭትኛ ጋር አለ ወይ? ሰው ተቆጨ ይላል። ኢቭን የመቆጨቱን ልክ መታያ ቁጥር 2 ንጉስ አቀብ እስከሚያቀበት ድረስ ደረሰ። ረብሻው ፊቱ ላይ ተመለከተ። ምን ሆነሃል እስከሚለው ድረስ ነው የደረሰው። ቁጥር ምዕራፍ 2 ቁጥር 2 ማለት ምን ሆነሃል? ምንድነው ፊት እንደቀድሞ በሰላም አይደለም። በንጉሱ በአርጤክስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉስ ሰጠው። ተመልከቱ ቅርበቱ። ጠጅ ለንጉሱ የሚሰጥ ማለት በጣም ታማኝ ሰው ነው ማለት። መርዝ ማድረግ ይችላል። ይሄ ከባድ ነው ማለት የንጉሱን እንትን
ቀምሶ የሚያሳልፍ ሰው ነው ማለት ነው። በጣም ታማኝ የንጉሱ ቅርብ ሰው ሁሉ ነገር አለ። ግን ቀድሞ ግን በፊቱ ያለ ሐዘን ያለ ሐዘን ነው ነበር። ሁሌ በደስታ ነው የሚያው በደስታ ስራው የሚሰራ ሰው ታውቃላችሁ። ኢንጆይ ያርግ ላይፍ የሚኖር ሰላማዊ ሰው ግን የሆነ ሰዓት ላይ አለቅ ምን ተነካ አንተ እንዲህ እኮ ነው የሚለን ያለ ምን ተነካሽ ሰላም ሌላ ላይ የሆነውን ጣጣ ወደ ቤት አታምጥ። እንደዛ ነበር። ምን ሳትታመን ፊት ለምን አዘነ? ያ በቃ ንጉሱ ምን የገባው ከነሚያ ውጪ ያሉት የሚያዝኑት ምን ሲሆኑ ነው? ሲታመሙ። ሳይነቁ ያዝኑ። ገብቷቸው ያውቃል ቤት ውስጥ ያለውን ትሬንድ ያውቀዋል ማለት ነው። ስለዚህ አንተ ምን ሆነ ነው አንተ የሆነ ነገር ሰው እኔ ማውቀው ኖርሙ ሰው ሲነካ ነው የሚያዝነው፣ ሲነካ ነው ጾም ጸሎት የሚያውጀው፣ ሲነካ ነው ፊቱ የሚጎሰቁ። ምን ሆነ ነው አንተ በሰላም ሲለው እንደውም ይሄ ልብ ሐዘን ነው እንጂ ሌላ ነገር አይደለም ማለት። ከዛስ 1000 ዓመት ንገስ አለና የአባቶቼ መቃብር ያለባት ከተማ ተፈታለች። የኔ ጉዳይ አይደለም፣ የአባቶቼ ከተማ ጉዳይ ነው። በሮቿ በሳት ተቃጥሏል። ፊቴ ስለምን አያዝን? ለምን እንዴት አላዝን? ምንድነው በጣም ምን እንዴት አላዝን ምንልበት ጉዳይ ምንድነው ወጣቶች? ምክንያቱም ለኛ ስለሆነ ይመልክት ቀጥሎ ነው ምን ትለምነኛለህ የመጣው ቀጥሎ ነው የትኛውም ገብቷቸው ኦፈር አረገው ንጉሱ። ከዛ በኋላ ሲሰጠው ነው የምታዩት። እሱን ብዙ እዛ ውስጥ አልገባም። ንጉስ እስኪያውቅበት ድረስ ፊቱ ተለወጠ። ምን አለ ነሚያ? ተረበሽኩ አለ። ምን ረበሸ? የሆነ ነገር አግኝቷል? ኖ ከስራ ተባራል? አልተባረርኩም። የሆነ ችግር ገጥሟል? አልገጠመኝም። ሰው ተነስቶባል? አልተነሳብኝም። ቤተሰብ ሰላም ነው? አዎ ሰላም ነው። ምን ረበሸ? የማላውቀው ሰው የትውልድ ጉዳይ፣ የሀገር ጉዳይ፣ የምድር ጉዳይ፣ በምድሪቷ ላይ የሆነ ያለው ጉዳይ ከኔ ጋር ቀጥታ ዳይሬክትሊ ግንኙነት የሌላቸው ነገር ግን ኃላፊነት አለብኝ ብዬ የማስበው የኢየሩሳሌም ጉዳይ እኔን አስለቅሶኛል። ምንድነው የሚረብሸን? ስንሰማር ብሽ የሚያደርገን ነገር ምንድነው? ያገባኛል ብለን ምን እንነሳለት ነገር አለን ወይ ነው? ምንድነው ያገባን? እስቲ አሁን እዚህ ቤት ውስጥ ምንድነው ቢነካ ነው እስቲ ምን እንነሳው? ምን ሲነሳ ነው ምን እናለቅሰው? እስቲ ተነስተው ማለት ካለብን ምንጮ ምን ሲሆን ነው? ገብቷችኋል? ውስጣችን መያዝ ነው ዝም ምንለው ምን የሆነ ቀን ነው? እኔ አንድ ጊዜ አንደት እንደዚህ አለችኝ። ጉባኤ ውስጥ ሆኛል ንፍርቅ አልኩ አለች እየተጸለየ። ከዛ በኋላ አጠገብ ያለው ሰው በሰላም ነው? ልክ ነው፣ የተለመደ ነው። ዝም ብሎ ሰው አያለቅስም። ሰላም ነው ወይ? ገብቷችኋል? ከጌታ ጋር ነው የለቀስም አይባልም። ታውቃላችሁ አሁን ጌታን ያስለቀሰው ስለሌለ ገብቷችኋል? በጌታ የጌታ ፍቅር ስለማያስለቀሰው ሰው ካለቀሰ ራሱ በሰላም ነው። ራጆች በጣም ይገርማችሁ። ተረበሽኩ። ምን የሰማሁት ነገር ረበሽ። እነኛ ያዩት አረበሻችሁ። ሄዶ አይቶ ጎብኝቶ እንደ ቱሪስት ተመልሰዋል። እሱ ያላየው ነገር ኮንሰርን አስለቀሰው፣ ረበሸው። የንጉስ ገበታ ጋር ፊቱ ተለወጠ። ነሚያ አቤት ወዳጆች፣ እንደ ነሚያ ያለ አንዱ ለሰው እኮ ቢበቃል እኮ ታውቃላችሁ። ለሀገር የሚበቁ ሰዎች እኮ እንዳሉ ታውቃላችሁ። ለቤተ ክርስቲያን የሚበቁ ሰዎች እንዳላችሁ ታውቃላችሁ። ከራሳቸው ነገር የወጡ ሰዎች፣ ታሪክ የሚቀይሩ ሰዎች ከራሳቸው ነገር የወጡ ናቸው። እግዚአብሔር የሚቀባቸው ሰዎች ከራሳቸው ነገር ትንሽ አለፍ የሚሉ ሰዎች ናቸው። ከዛው መጨረሻ አልሳያችሁን አልጨርስ። መረበሽ ብቻ አይደለም። አንዳንዱ ሰው የተረበሸ ከተማ ሆኖ ይኖራል። ዝም ብሎ መረበሽ የመጨረሻው መፍትሄ አይደለም። ለሰማነው ነገር መናወጥ መፍትሄ አይደለም። ብቻ ልክ ነው፣ መረበሽ ጥሩ ነው፣ ዋይ ማለት ጥሩ ነው፣ ጠያቂ መሆን ጥሩ ነው። ግን ወደ አንድ ነገር ይዞ ሊሄድ ይገባል። ገብቷችኋል? ያ ከመሬት በታች እህል ይወቃ የነበረው ያሽ የነበረው ሰው ጌዲዮን እኮ የታል ነው ጥያቄው። አባቶቻችን ባህር ከፈላሉ የታል? በቃ እዛው ምን ብሎ እዛ ከላይ ብዙ ትውልድ ያልቃል እሱ እዛ። ይሄ ሰው ነህምያ ግን ምዕራፍ 1 ቁጥር 4 የምታዩት ይሄ ነው። ምላሽ ይሰጣያላችሁ። ሰማው አይደል? ብዙ ነገር ነው የሚሰማው እኮ ወጣቱ ወዳጆች፣ ወጣቱ ድራግ ውስጥ ነው ያለው። አንዳንዱ እኮ በጣም በብዙ ዲፕሬሽን ውስጥ ይወጡ ያልፋል። ይሄ ዲፕሬሽን ላችሁ የሆነች ነገር አልፈን ምን ሄዳትን ማለት ያድም ይገባቸዋል። ነንስታፕ የህይወት ተስፋ ተቆርጦባቸው አንዳንዶች ህይወት ከዚህ በኋላ ለኔ ምንድነች ወደሚሉበት ነው። እኔ አንዳንድ ሰዎችን አገኛለሁ በየትኛውም ኦፖርቹኒቲ በሆነ ምክንያት ከአንዳንድ ምክንያቶች አንፃር ሰዎችን ያገናኙኛል። ወዳጆች አንዳንድ ጊዜ መሸከም ያቅተኛል። አግኝቼ ቤቴ ስገባ እግዚአብሔር ካላረገፈልኝ በጸሎት ተሰማላችሁ፣ ልባችሁ ይሰብራል። ቀጥሎ እንጀራ እንዴት ነው የምትበሉት? ወዳጆች በጣም ብዙ ነገር አለ ምድሪቱ ላይ የምናየው ነገር። ብዙ ሰው ከኛ በታች ያላሉ ታናናሾቻችን ያሳዝናሉ።
ያሳዝናሉ ወዳጆች። እንደኛ ማለት የሆነች እንኳን ዘመን የኖሩ እድሜ የኖሩ አይደሉም። እንደኛ ብዙ ኤክስፒሪየንስ እንኳን የጌታ ነገር ያደርጉ አይደሉም። ገና በጨቅላነት እድሜያቸው ትግል ውስጥ ሲገቡ፣ ጥያቄ ውስጥ ሲገቡ እግዚአብሔር አለ የለም፣ እግዚአብሔር ካለ መከራ ለምንድነው በህይወቴ ላይ የሚመጣው? እግዚአብሔር ካለ ለምንድነው ለሰይጣን እንደዚህ ተላልፈ የምሰጠው? እግዚአብሔር ካለ ለምንድነው እንትን ማትዳር ማይሰጠኝ፣ ሰራ ማይሰጠኝ፣ ኑሮዬን ማያመቻቸው? እግዚአብሔር ካለ እስቲ ይገለጥና ያሳይ። ወዳጆች ጥያቄ በጥያቄ ተተረማምሱ ግራ ገብቷቸው ስናይ ዝም ብሎ በሰላም በልተን ማደር እንዴት ነው የምንችለው? እንዴት ነው ወዳጆች? ኮንሰርን ያስፈልጋል። እዚህ ጋር የሆነ ነገር ወዳጆች፣ እዚህ ጋርኛ የሆነ ነገር ከሆነ እታች አንድ ስራ ይሰራ ብዬ ስለማመን እና የሰው መጨረሻ ምን አደረገ? ይሄን ስሰማ ዝም ብሎ ተተረብሻለሁ እኮ ጸልይኩ። እስቲ በሉት ጸልይኩ። ላስቸግራችሁ አይኑ ከሰዓት በኋላ ጠዋት ተምራችሁ ከዛ ትውላችሁና ይደክማል። ግን ምን አልኩኝ? ጸልይኩ። በቃ ለካ እግዚአብሔር የመጨረሻ የሚፈልግብን ነገር ጸሎት። እኔ ድሮ ይመስለኝ ነበር እግዚአብሔር የሆነ ነገር ሳይ ለሰማሁት ነገር በቃ ሄጂ የሆነ ነገር እንዳተረማመስ የፈለገ ይመስል ለካ ምንም አይፈልግም። በእውነት የሚገርመው ነገር የመጨረሻ ኃይላችን የት ነው ያለው? ጸሎት ጋር። ምን ይመስላችኋል? እግዚአብሔር የመጨረሻ እንድናደርግ የመጨረሻ የሚፈልገው ከኛ እንደገና እርዳታ መስጠት እንዳይመስላችሁ፣ ሰው መጸለይ የመጨረሻው ማለት ነው። ከዛ የሚቀጥል ናቸው እነሱ ትንንሽ ስለሆኑ ማለት ነው። ነህምያ አሁን እስቲ አንድ ጥያቄ ልጠይቃችሁ። የፈረሰው ምንድነው? አይደል? ቅጥር ነው የፈረሰው። እየተራበ ያለው ህዝብ ነው አይደል? ሆምለስ ሆኖ ግራ ገብቶ በኮንፊውዥን ምናምን ያለው ህዝብ ነው። አሁን ከሩቅ አገር ከንት ማይል ሳዌ የሆነ ሰው ይጸልይ አልጸልይ ምን ማተር ያደርጋል? አንዳንድ ጊዜ እኮ ጸሎትን ሞኝነት የሚያደርገው እኮ ምንም ሪሌት ስለማይሆን እኮ እዛ የፈረሰው ግንብ ነው። መዶሻ ማንሳት ነው መፍትሄው። መጸለይ ምን መፍትሄ ነው? በቃ እዛ ጋር የተራበ ልጅ ነው እንጀራ መስጠት ነው። እዚህ ጋር ከብዙ ማይል ላይ ተንበርከክ ብትጸልይ ምን ይመጣል? ለአንዳንዶች እኮ ጸሎት መፍትሄው ነው ማይታያቸው እኮ ስራ ስለማይመስላቸው ጸሎት ስራ እንደሚሰራ ስለማናስብ እኮ ነው። ታውቃላችሁ? ግን ማይልስ አቋርጬ ሩቅ ሆኜ ወዲያውኑ እኮ ወደ ስራ መግባት ይችላል። በቃ እናድርግ ይሄን ስራ ብሎ መነሳት ይችላል። ግን ምን አልኩ? መጀመሪያው ሰሩት እርምጃ ምን አልኩ አለ? አሰብኩ፣ አለቀስኩ። መፍትሄ ነምበር 1 እንደማለት ነው። ምን ላድርግ? መጀመሪያ ነምበር 1 ለፈረሰብን ነገር፣ ለጠፋብን ነገር፣ ትውልድ ለሚፈልገው ነገር መፍትሄ እንድንሆን የሚያደርገን የመጨረሻ አሁን ላላችሁበት ጥያቄ እንኳን ነው ነገራችሁ በደንብ እንድትናቁ ማለት ነው። ላሉ ለየትኛውም ጥያቄያችን መፍትሄ ነምበር 1 መጸለይ። በጣም ይገርማችሁ ነገር መጸለይ ነው። ምን ይላል ቁጥር 4? ጸለይኩ፣ ኢንተርሲድ አደረኩ። እንደውም አንዳንድ ትርጉሞች ላይ ዝም ብሎ ነው አለ ዋይ ምን እንዴት ተፋጠጥኩ፣ እግዚአብሔር ተጋጠምኩ። አባይ አባቶቼ ከተማ ፈርሳለች። እግዚአብሔር ለንጉሱ እንደዛ ነው ወይ ፊቱ አዝኗል፣ ዴስፐሬት ሆኗል፣ ቀድሞ አልቅሷል፣ ተቆጭቷል፣ ዋይ ብሏል። በጣም አንገር ውስጥ አለ። ይሄ በኔጌቲቭ ሳይሆን በቃ ፖዚቲቭ የሆነ ነገር ፓሽኔት ነው። ዋይ ጌታ ሲንበረከክ ይሄን ሰው ያስቡት። ዝም ብሎ እንዲህ የሚል መስዋዕቱን እንቅልፍ የሚይዘው ምን ሊሆን እንደሚችል አስቡት። ይሄ ሰውዬ ሲንበረከክ ንጉሱ ፊት ያዘነ ሰው ንጉስ ፊት ሲንበረከክ ገብታችሁ መፍትሄ የማይሰጥ ፊት እንጀራ ሊያቀርብ ሄዶ የሆነ መጠጥ ሊሰጥ ሄዶ ፊቱ የተለወጠ ሰው እግዚአብሔር ጋር የመፍትሄ አምላክ ፊት ሲመጣ ምን አይነት ሰው እንደሚሆን አስቡት። ተንበርክኮ ምን አይነት ጸሎት ሊጸልይ እንደሚችል አስቡት። ምን እንዴት ሊያለቅስ እንደሚችል አስቡት። እንዴት በፊቱ ሊደፋ እንደሚችል አስቡት። መጣ፣ ተንበረከከ። እግዚአብሔር አያችሁ፣ ንጉስ አስቀምጦ ሰው ይንበረከካል። እኔ ቦንኩ ኖሮ ይሄን አስቀምጬ እዛ እንበረከካለሁ እንዴ? አሁን እኮ ጥበብ አይመስሉም አንዳንድ መምህር። ኧረ በእናትህ ብልጡን አሁን ዝም ብሎ በመደፋት አይደለም የሚል መጥቷል። አሁን ወዳጆቼ ወይ የሚጸልይ ሰው ነው የሚያስፈራው። በጣም ያስፈራው ነው የሚጸልዩ ሰዎች። ንጉስ አስቀምጦ እንዴት ሰው ይጸልያል? ማለት መፍትሄ እጁ ያለ ሰው እድሜ ለኮኔክሽን እድሜ ላለኝ ጓደኝነት ነው እኮ የሚባለው። ወዲያው ንጉስ ጋር ሄዶ ምን ይመስላል ንጉስ ወይ ቢል እኮ ያዋጣል። በቃ ያ ነው። ምን አጸለየኝ ነው በቃ ንጉሱ አጠገብ አይደል? ይኸውልህ ንጉስ ወይ ምን መሰለህ በቃ እንግዲህ እስከ ዛሬ ድረስ አብሬ በሰላም አገልግያለሁ። ይኸውልህ ታማኙኝ፣ አንድ ቀን መርዝ አልጨመርኩ መጠጥ ውስጥ፣ አንድ ቀን ካንተ ጋር ታማኝ፣ በቃ የሆነ ነገር አድርግልኝ ማለት ሲችል ከንጉሱ እንኳን የሆነ መፍትሄ አልጠየቀም። እናንተ ንጉሱን ወንበሩ ላይ አስቀምጦ ሌላ ንጉስ ፍለጋ ሄደ። ገብቶታል ከዚህ ንጉስ በላይ ሌላ እንዳለ ሁሉንም የሚመለከት ሁሉን መልስ የሚመልስ እንዳለ ስለገባው ሄደና የንጉሱ ልብ እንኳን በእጁ ያለ ሌላ ንጉስ እንዳለ ሄዶ ብርክካል። ወዳጆች ብርክክ ማለት እግዚአብሔር ይስጠን። አሜን። ብርክክ ገብቶ ብርክክ የሚል ሰው ወዳጆች ክብድል አላችሁ ነገር ተንበርከኩ ግድላችሁ። በጣም እኔ አንድ ጊዜ አሁን እንደው ስም ማጥራት ስለማፈቅ ነው የሆነ ሰው ደወለልኝ ማለት ነው። እና ሁሉ ጊዜ የሚሆን ነገር ነው ማለት አይደለም። ይሄ ግን ደወለልኝ፣ ለኔ በጣም የቀረበ ሰው ነው። ደወለኝና እንዲህ ሆነ ብሎ በጣም ከባድ ዜና ነገር ማለት አንድ ሰው በቀቢዎት መስማት የማይፈልገው ዜና ነገረችኝ ማለት እንዲህ ሆነ ኧረ አዎ። ከዛ በኋላ በጣም ነው የደነገጥኩት። ሰው ነው ትደነግጣላችሁ። ከዛ በኋላ በቃ አንድ ሳምንት እንጸልይ በእግዚአብሔር ፊት በርከር ካልኩና እናንተ ቃል
እውነቱን ነግራችሁ በሳምንት ውስጥ እኔ የተናገርኩት የጸሎት ቃል እንኳን ትዝ ያለኝ ምንም ነገር እንኳን አልተናገርኩም። አንዳንድ ጊዜ አለ እኮ መጸለይ ቃላት ታጣላችሁ። ለመጣው ነገር ጸጥ ብዬ ነው የተመረከኩት። የእውነት ከሳምንት በኋላ መፍትሄ መጥቶ አገኘሁት። በአንድ ሳምንት ጸሎት ተነሳው ቃላት እንኳን እግዚአብሔር ሆይ ምናምን ብዬ እንኳን አልጸለይኩም። ምን ይጸልያል ይሄ ብዬ ስለሆነ በጣም ከባድ ነገር ስለሰማ ከሳምንት በኋላ አረ እግዚአብሔር መፍትሄ አመጣ። በምን? በጸሎት። አይ ተሳፍሬ ልምጣ ማለት ይቻላል። አይ እንደ ሰው የሆነ ነገር እንሞክ ማለት ጥሩ ነው ሁሉም ነገር ገብቷችኋል። ጸሎት ግን የመጀመሪያ ነው ወይ በህይወታችን? ምን አልኳለ? ጸልይኩ፣ ንጉስ አስቀምጬ ጸልይኩ። የመጨረሻ መፍትሄ እንዳለ ወደማቅበት ዙፋን መጣው አለ። ወገኖች ወይ አሜን። እግዚአብሔር መጸለይ ይስጠን። አሜን። በርደን ያለበት ሸክም ሰው ምን ያደርጋል? ይጸልያል። አንድ ሰው ጸላዮችን ካያቻችሁ በጣም ሸክም አላቸው። በጣም ይጸልዩ፣ በጣም ያነቡ፣ በጣም ይንበረከኩ፣ ጸሎት የሚሉ ሰዎች ካያቻቸው በጣም ሸክም አለ። ጠይቋቸው ሄዱና ጠጋ ብላችሁ የትውልድ ሸክም አላችሁ። ለምን መሰላችሁ? አንዳንድ ጊዜ ጸሎት በጣም ማንጸልየው ምን ጸልየውም ስለሌለ ነው። ምን እንጸልያለን? ገብቷችኋል? አንድ ጊዜ ደህንነት አስተምራለሁ ማለት ነው። እያስተማርኩ 3 ሰዎችን ነው ማስተምረው። እስቲ በተራ ጸልዩ አልኩኝ። ከዛ አንደኛው ጸልየ፣ ከዛ አንደኛው እስቲ ጸልይ አልኩኝና ቀን ነው እሱ ምንም ችግር የለበትም። እና እሺ እንጸልይ አለ። እንግዲህ አንተ ደግነ ምን ይባላል ሌላ? አሜን። በቃ ደስ አለኝ። እኔ እውነቴን ነው ነገር ጀኒውን ማለት በቃ ሌላ ምን ይባላል? አዎ ግን እኔ ደግሞ በሌላ አንታስብ ምን ይጸልይ? ገና ተማሪ ነው። እኔ ለማበረታታ ምን ይጸልይ ማለት ከየት ይመጣል ማለት ገብቷችኋል? መጀመሪያ ጸሎት ሪሌሽንሺፕ ይፈልጋል። ገብቷችኋል? ከንጉስ ማሳለፍ ይፈልጋል። ማታውቁ ሰው ጋር ተፋጣችሁ ታውቃላችሁ? ተጫዋት፣ እሺ አንተም ተጫዋት። እንደዛ እኮ ነው የሚያልፈው ቀኑ። እኔ እንደዛው ቃል ምንም በቃ እኔ እንደውም ደህና ነኝ፣ ድንጋይ ማናገራለሁ ይባል። እኔ ችግር የለብኝ ሞር ከሰው ጋር ማውራ። ግን አንዳንድ ጊዜ በጣም ምንም ነገር ሲል ከወለም ባክግራውንድ የለው መደምደም የለው ሀተታ የለው ምንም ነገር ስለሌለ ታሪክ መጥቼ ቁጭልና እንደውም አንዱ እንግዳ ሰው ቤት ገባሉና ተጫዋት ሲሉ አይጡ አለፈች አላሉ። የእውነቱን ማለት ዝም ነው የሚባለው። ሰው ቤት አይጥ ካያችሁ ባይዘው ዝም በሉ። እሱ ግን ብዙ ተጫዋት ሲሉት መናገር ስላለ አይጥ አለፈ። ወዳጆቼ ምንለው እኮ ነገር ምናገኘው ለጸሎት እኮ ምንለው ሲኖረን ነው። መጀመሪያ በጸሎት ለመቆየት እኮ ሚያቆይ በርደን ያስፈልጋል። ገብቷችሁ ልክ እኮ የሚልብ ነው ተመርቀ ምን ልጸይ እግዚአብሔር ሆይ ይኸውልህ በጣም ያሳስበኝ ታውቃለህ የትምህርት ጉዳይ እና ተመረቀ። ከዛ ምን እንጸልይ ምት የሚጣፋል እኮ ነው። የጸሎት ሰው ማያረገን እኮ በርደን ውስጣችን አልቃሻ ሰው በርደን ያለው ሰው እኮ በጣም ይቆያል ጸሎት ላይ። አንዳንድ ሰዎች ረጅም 4 ሰዓት 5 ሰዓት ይጸልዩ የነበሩ ሰዎች ሲጠየቁ ሸክም ብዙ አለባቸው። የትውልድ ነገር ያገባኛል የሚሉት በጣም ብዙ የተጠቃጠቀ ነገር ስላላቸው ጸልየው አይጨርሱም። ይላችሁ የሚጸልዩት ረጅም ሰዓት ለማራዘም አይደለም የሚጸልዩት ጸልየው ስለማያልቅላቸው ነው። ጮው ስለማያልቅላቸው ነው። አንዳንዶቹ ደግሞ ከጌታ ጋር ያላቸው ፍቅር ዲፕ ስለሆነ እንደዛ አትሆኑም? አንዳንድ ጊዜ አሁን አዲስ የተጋባችሁት ነገሩኝ እንደዛ እኮ ነው። እኔ መጀመሪያ እንዳገባው እንደዚህ ነበር። እንገናኝ እላታለሁ። እሺ ከሰፈሯ ሸኛታለሁ። ስንጓተት ምን ነው ይለኝ እውነት እኔ አሁን 20 ዓመት ሆነኝ። 20 ዓመት በኋላ ሳስበው እንደው ዘንድሮም እንደዚህ ይሆን እላለሁ። እንደዚህ ነው ትጓተታላችሁ። አሁንም ይሁንት ስንጓት መንገድ ላይ በቃ በጎተራ መንገድ ላይ ምንም በቃና ከዛ እኔና ሸኝና አይ ቆይ እኔም ትንሽ ልሸኝ ብላ እንደገና ስትጎተት ይገርመኛል። እንደዚሁ ምንም በቃ ስራ የለንም። ምንድነው ግን ፍቅር በጣም ይገርማችሁ። እኔ በጣም የሚደክመኝ መንገድ እኮ ሩቅ እኮ ነው መንገዱ። እንዴት ሰው ከ6 ኪሎ ቄራ ይሄዳል በእግሩ? በጣም እኮ ሩቅ ነው። በአንድ ጊዜ ድርስ ይልብኛል አውርቼ ሳልጨርስ። ከዛስ እንደገና እሷም ቶሎ ስለደረሰባት እኔ ደግሞ ግማሽ ትንሽ ልሽኛ እመለሳለሁ ስላት ከዛ ትመጣ እንደገና እኔ አሁንማ የቄራው መንገድ ከባድ ነው እንመለስ። ለፍቅር አሁን እኮ ጸልየን ጌታ ባለቀ ጸሎት እኮ ነው። ሃሌሉያ አሜን። ለምን ምን የሚያቆይ ነገር አለኝ? ምን የሚያቆይ ምን ነገር አለኝ? እኔ እዚህ ጋር ምን ቢዝነስ አለኝ? እኔ እዚህ ጋር ዶታችኋል። እንዴት እንደሆነ ምላክቱ ከገባችሁ አላውቅም። ምን የሚያቆይ ፍቅር አለ እዚህ ጋር? እኔን የሚያንበርክኮ የሚያቆይ የሚያስለቅስ መለየት አልፈልግም። ወይ ስራ ደረሰ እንጂ ጌታ ወይ ስራ ባይኖር ኑሮ ባይኖር የሚባልበት እዛ አይነት ውስጥ ገብተን ይሆን? ወዳጆች ጸልይኩ ሸክም ያስፈልግ ጸላይ የጸሎት ሰው ለመሆን እንኳን የሸክም ሰው መሆን ያስፈልጋል። ጸሎታችንን የሚያረዝመው ሸክማችንና ከጌታ ጋር ያለን ፍቅር ዲፕ የሆነ ሪሌሽንሺፕ ነው። ለካ ጸልይ
በእግዚአብሔር ፊት የለመደ ሰው ስለሆነ ይመስለኛል። ዝም ብሎ ከሆነ ነገር ተነስቶ አይደለም። የለመደ ሰው ስለሆነ የአምላኩን ፊት ለመፈለግ ለሰማው ነገር መልስ ይዞ ተነሳ። ሁላችሁ እንደገና ሳይሽና ልጨርስ። ምንም ያህል ነገር ይሰበር ከጸለይን ይጠገናል። እኔ እናምናለሁ ወዳጆቼ። ምንም ያህል ወገኖቼ የሰው ልብ ይሰበር እግዚአብሔር መጠገን የሚችልበት ጉልበት ግን በጸሎት አለው። ምንም ያህል ነው የምነግራችሁ። ኢየሱስ በስጋ ወራት ምን አለ? ጸለየ ይላል ጌታ ኢየሱስ ክርስቶስ። እንግዲህ አስቡኛ፣ እሷው ጸሎት ወደሱ ነው የሚደረገው እንጂ እሱ አይጸልይም። በስጋ ወራት የሚለው ምንድነው? እኛን ምሳሌ ትተውልን ለሚሄድ እኮ ነው። ሁላችሁ ስትኖሩ እንዲህ ነው። እሺ ጸልያል። መቼ ነው ጸልይ? ሌሊቱን ሙሉ ሲጸልይ አድሮ ምን ማለት ነው? አዳር ፕሮግራም ይመጣል ማለት ነው። እንደውም በዚህ ውስጥ ዓርብ ይመጣል እያለ ነው ያለው። ገብቷችኋል? ጸሎት ይጸልያል። የእውነቴን እኮ ነው የምነግራችሁ ወዳጆቼ። ጸለይኩ አለ ይሄ ሰው። ከዚህ ተነስቶ ሄደ። አሁን ከዚህ በኋላ ብዙ አላቆያችሁም፣ ግን ከዚህ ተነሳ። ከዚህ በኋላ የምታዩት ነህምያን እዚህ አይደለም። መጀመሪያ የጀመረው ኮንሰርን ከሆነ አንድ ሰው ነው የጀመረው፣ ሸክም ካለው አንድ ሰው። ከዛስ ሸክም ደግሞ ወደ እንባ ከወሰደው፣ ወደ ለቅሶ ከወሰደው፣ የእውነት ሸክሙ ዲብ የሆነ አለይ ለሚለው ሸክም አይኑ አሳየ ማለት እንባ ሲፈስ አሳየ። እሱ ብቻ ሳይሆን እንባው ደግሞ ወደ ምሬት። አንዳንድ እኮ የመጣብን ክፉ ነገር ወዴት ይወስደናል? እግዚአብሔር ቢኖር ወደ ምሬት ወደ ምን አይደል? እሱ ግን ነው የሚል ወደ እግዚአብሔርን ፊት ያለው አይዋሉ እናገራገላለሁ ከሱ ወደ ሚል ወሰደው። ጸልየ ተንበረከከ። ቀጥሎስ ይሄ ሰው ከዚህ በኋላ ማን ሊችለው? እውነት እኮ ነው። ይሁት ውስጥ ያውን ይሄ ሰው ተርመንድ የሆነ ሰው ድግ ብሎ ተነሳ፣ ጸልየ። ከዛስ ይሄ ሰውዬ አይምጣባችሁ በቃ። ጦር ይዞ ከመጣ ሰው ይበልጣል ይሄ ሰው። እንገራችሁ ሰራዊት ይዞ ከመጣ ሰው ይሄን ፍሩት፣ ይሄን ሰውዬ ፍሩልኝ። ምን ሊያመጣ እንደሚችል ፍሩት። ለምን? ዲተርሚኔሽን ያለው እንባ ያለው ሰው። እንባ ያለው ሰው ያስፈራል ወዳጆች። አልቃሻ ሰው ያስፈራል በጣም። እንገራችሁ ሰልፍን ለእግዚአብሔር ስለሚሰጥ አልቃሻ ሰው መሰላችሁ ችግሩ። እሱ ፋይት አያረግም፣ ሌላ ፋይት ያረግለታል። በቃ አያችሁ፣ እኛ ከፊት የሚያሰልፈው ስላለ እንደ ኢዮሳፍጥ የመጣብንን ይሄን ታላቅ ወገን እንቋቋም ዘንድ አንችልም፣ አይኖቻችን ግን ወደ አንተ ናቸው ሲል እግዚአብሔር ይሄን ሰልፍ ወሰድኩት አለ እግዚአብሔር። ወሰድኩት በቃ። አንተ አትዋጋም አለ። ይሄ ሰው ያስፈራል። እናንተ ይሄ የሚጸልይ ሰው ፍሩት። እቺ የምትጸልይ ሴት ፍሯት። ለምን? በጣም ኃይለኛው ሰልፋቸው ሌላ ይዋጋላቸዋል። ጦርነታቸውን ከፊት የሚቀድምላቸው ሌላ አለ። አያችሁ፣ እንደዚህ አይነት ስለሆነ ብድግ አለ ማለት ነው። ልሰራ ነው አለ። የልትሄድ ነው? የኢየሩሳሌም ቅጥር ልሰራ እና ኢየሩሳሌም ትሄድ? አዎ። ተሰራዋል? አዎ። በስንት ቀን ነው ያሰብከው? 50 እንዴ ማለት በሁለት ወርም እንኳን አይሞላም። ገባችሁ? ሁለት ወር እንኳን ነው። አንዳንድ ነገር እኮ በሁለት ወር እኮ እንደው በሁለት ወር የሚሰራ አይደለም። በሁለት ወር ትሬኒንግ ራሱ እንዳለ እዚህ ሀገር አላውቅም። በሁለት ወር? አዎ። ምን ልሰራ ነው? የከተማ ቅጥር ልሰራ ነው? አዎ። እንዴት ትችለዋለህ? ጸልያለሁ። እንዴት ትችለዋለህ? ከእምባን የተነሳ፣ ከዲተርሚኔሽን የተነሳ፣ ከፓሽን የተነሳ፣ ከበርደን የተነሳ ትችላለህ? አዎ እችላለሁ። እንዴት አድርገህ ይሄን ሁሉ ትውልድ ኦርጋናይዝ ታደርገዋለህ? ይሄን ሁሉ ሰው ካንተ ጋር አብሮ እንዲሰራ ማድረግ ትችላለህ? አዎ እችላለሁ። ለምን? ፓሽን አለኛ፣ ልብ አለኛ፣ እንባ አለኛ፣ ጸልያለሁ። ይሄ ሁሉ ሰው ይተባበራል? አዎ ይተባበረኛል። እንዴት አድርጎ? ጸልያለሁ። በቃ ሌላን አብሮን እንዲቆም የሚያደርገው ጸሎት ነው ወዳጆቼ። ከባለ ራእይ ጋር መቆም የማይፈልግ ማንም የለም። ፓሽን ካለው ጋር፣ ለቅሶ ካለው ጋር፣ ከጌታ ጋር አግሪ ካልክ፣ ተስማምቶ ከተነሳ ሰው ጋር ሁሉም አብሮ መሆን ነው የሚፈልገው ወዳጆቼ። ተነሳ። ማናምነው ነገር ወዳጆቼ በ50 ቀን ቅጥር ሰርቶ ጨረሰ። በጣም ብዙ ሰው ያየው ውሸት ነው። አንዳንዶቹ እየሰራ ራሱ መመካከል ላይ ውሸት ነው አይጨርሰውም ይላሉ። አንዳንዶቹ ደግሞ እውነት ነው ግንቡን ገንብቶታል፣ ግን ቀበሮ ስላልመጣ ነው እስኪ ዘለው ነው እየተባለ እየተፈዘበት ጨረሰ። ማለት እኔ አሁን ጠዋት እኔ ይዞኛል የጠዋት ምላችሁ እውነቴ ከልቤ ስለሆነ የህይወት ትርጉም አለ። ህይወት ምንድነች አይደለ? እግዚአብሔር ያስተማረ ምንድነው? አደይንዶ ዘዴ በልተመኖርህ እኮ ነው ያለና ምንድነው? በቃ በጣም እንደው የምትመኘው ነገር እግዚአብሔር ሰጠ፣ እጅ አስገባ። ምንድነው? በጣም የሚመኘው ሰው እንኳን አንዲትን ሴት ዴት ለማድረግ 3 ዓመት የሚያስጠብቀው ሰው እንኳን አይደል? እንደዛ እኮ ነው። አንድ ሺዎቹን በቀን 360 3 ዓመት ነው የሚተፈጅባቸው። በ3 ዓመት አንዴ ነው አንዷን ነው። በዚህ አይነት ሌቭል እንኳን ማለት ነው እንደው የሆነ ስኬት ካለው ዓለም የሚያገኘው ሰው እንኳን መጨረሻ አይቶ ክስራት ነው ያለው ነገር ከሆነ ካልሆነ የእውነት የልባችሁ ፓሽን አለን ጌታ የልባችሁ ፓሽን ላንተ መኖር ነው ካላችሁ እንዴት ልኖር? በበርደን እንኑራ። ሸክም፣ የህፃናት ሸክም፣ የቲኔጀሮች ሸክም፣
የወጣቶች ሸክም፣ በድራግ ውስጥ ያሉ ሰዎች ሸክም፣ መጠጥ እየጠጡ ዓላማ ጠፍቶባቸው ቦይ ውስጥ ለሚያድሩ ሸክም፣ ግራ ገብቷቸው ወንጌል ሳይደርሳቸው ሲኦል ለሚሄዱ ሸክም፣ ጓደኞቻችን ጋር አጠገባችን ላሉ ሸክም፣ አንጋውጣ አርገን አብረን ተዝናንተ ምናምን ባባ የተባለ ምከለ ለምንሄዳቸው ሰዎች ሸክም፣ ለቤተሰቦቻችን ጌታ ላላገኙ ሰዎች ሸክም፣ ገብቷቸው ኢየሱስን ላላገኘ ትውልድ ሸክም። እንደናንተ ወጣት እኔ በመሰብከው ባክን ብሎ እሱ ፓስተር ስለሆነ ለሚለው አንተ ግን ምንም ኢንተረስት እንደሌለ ሳያገን ይፈልጋል እውነት ነው ብሎ ለሚያስበው ሰው ሸክም አለ ወይ? እግዚአብሔር ሸክም ያሸክመን። አሜን። ከንተረጋጋ ኑሮ ካልተነካን ከማንነሳበት ነገር እግዚአብሔር ይቀስቅሰን። ቆመን እንጸልይ።